የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን ልንገራችሁ። በአማራ ክልል ባህር ዳር ከተማ ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። የፋኖ ኃይሎች በጎጃምና ወሎ ድል አድርገናል ያሉ ሲሆን ጀነራል አበባው ታደሰ በኩላቸው ትላንት ከነበርንበት የበለጠ አቅም ላይ እንገኛለን ሲሉ ተናግረዋል። በዝርዝር እናየዋለን። ሁማን ራይትስ ዎች በሳውዲ አረቢያ በሚገኙ ኢትዮጵያውያን ስደተኞች ላይ የተደቀነውን የሞት ቅጣት በአስቸኳይ ለማስቆም የሚረዳ እርምጃ እንዲወሰድ ጥሪ አቀረበ። ድርጅቱ በደርዘን የሚቆጠሩ ኢትዮጵያውያን ተገቢ የሕግ አሰራርን ባልተከተለ መንገድ የሞት ፍርድ ተደቅኖባቸዋል ሲል አስጠንቅቋል። እንደ ሁማን ራይትስ ዎች ዘገባ ከሆነ በተለይም ለሞት ፍርድ ከተዳረጉት መካከል ብዙዎቹ በኢትዮጵያ ጦርነትና በኢኮኖሚ ችግር ምክንያት የተሰደዱ ናቸው ተብሏል። በዝርዝር እናየዋለን። የአሜሪካው ፕሬዝዳንት ትራምፕ ኢራን አቋሟን አስተካክላ የኒውክሌር ፕሮግራሟን ለመተው መስማማት አልቻለችም ሲሉ ተናገሩ። ትራምፕ በሌላ በኩል የእንግሊዙን ንጉሥ የተቀበሉ ሲሆን ንጉሥ ቻርለስ ኢራን ኒውክሌር ጦር መሳሪያ ሊኖራት እንደማይገባ እንደሚያምኑ ነግረውኛል ማለት ሲናገሩ ሰምተዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የሚደረገው ውጊያ ዛሬም ቀጥሏል። በአማራ ክልል ባህር ዳር ከተማን ዙሪያ ጨምሮ በተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ ተደርጓል። የፋኖ ኃይሎች በእነዚህ ውጊያዎች በተለይም በጎጃምና ወሎ ድል አድርገናል ብለዋል። የአገዛዙ ጀነራል አበባው ታደሰ በኩላቸው ትላንት ከነበርንበት የበለጠ አቅም ላይ ነን ሲሉ ተደምጠዋል። በዛሬው ዕለት ሚያዝያ 21 2018 ዓ.ም በክልሉ ርዕሰ መዲና ባህር ዳር ከተማ ዙሪያ በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳትን መዝገቡን የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ በበኩሉም ከባህር ዳር ከተማ 10 ኪሎ ሜትር ርቀት ላይ በምትገኘው አንዳሳ ከተማ ተቆጣጥረናል ሲል አስታውቋል። የፋኖ ኃይሎች አንዳሳ በሚገኘው የአገዛዙ ጦር ካምፕ ላይ ከንጋት ጀምሮ ውጊያ መክፈታቸውን የተናገሩት የኢትዮኒውስ የፋኖ የመረጃ ምንጮች በውጊያው በርካታ ያገዛዙ አድማ ብተናና ሚኒሻ ኃይል የሞትና የአካል ጉዳት ደርሶበታል ብለዋል። በተጨማሪም ቁጥራቸው ያልተገለጹ የአገዛዙ ጦር አባላት በፋኖ ኃይሎች መያዛቸውን ነው የመረጃ ምንጮች የተናገሩት። በተያያዘም የፋኖ ኃይሎች በትላንትናው ዕለት ሚያዝያ 22 2018 ዓ.ም ምሽት ወደ መራዊ ከተማ ሰርገው በመግባት የአገዛዙ የጸጥታ አካላት ላይ ጥቃት ማድረሳቸው ሰምተዋል። በከተማው አስተዳደር ቢሮ አካባቢ በተከፈተው ድንገተኛ ጥቃት 7 ያገዛዙ የጸጥታና የፖለቲካ አመራሮች መገደላቸውን የተሰማው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ለጥቃቱ ኃላፊነት የወሰደ ሲሆን በጥቃቱ የተገደሉ የአገዛዙ ጸጥታ አካላትም ይፋ አድርጓል። አፋብን በጥቃቱ የተገደሉት የአገዛዙ ጸጥታ አካላት አካባቢው ንጹሃን ላይ ከፍተኛ በደል ሲያርሱ የነበሩ ናቸው ብሏል። በተመሳሳይ በሰሜን ወሎ ዞን ራያ ቀጠና በቀጠለ የአገዛዙ ጦርና የፋኖ ኃይሎች ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። አፋብን ምኒልክ ህዝብ በሰሜን ወሎ ዞን በራያ ቆቦ ወረዳ በጮቢ በርና አዩብ አዲስ አለም በር አካባቢ እንዲሁም በአገዛዙ ጦር ላይ ከባድ የማጥቃት ውጊያ አድርገናል ሲል ዛሬ ድል ማስመዝገብናል ማለት ሚያዝያ 1 2018 ዓ.ም ለሚዲያችን በላከው መረጃ አስታውቋል። በዛሬው ዕለት ከንጋት 12 ሰዓት ጀምሮ በሜካናይዝድ የታገዘ ውጊያ መክፈታቸውን ያስታወቁት የፋኖ ኃይሎች በተለይም ጮቢ በር ላይ የአገዛዙ ጦር የቡድን መሳሪያዎች ወድመውበታል ብለዋል። ሻምበል አዛዡን ጨምሮ በርካታ ጦር ጉዳት ደርሶበታል። ውጊያውንም ተከትሎ ወደ ንጉስ ጋሌናና ጠዘጠዛ ተበትኗል ነው ያሉት የፋኖ ኃይሎች። የአገዛዙ ጦር ይዞታውን ለማስከበር በድሮና በከባድ መሳሪያ ታግዞ መከላከል ቢያደርግም ሳይሳካለት ቀርቶ ቀጠናው በፋኖ ኃይሎች ቁጥጥር ስር ገብቷል ሲል አፋብን ምኒልክ ዕዝ ጨምሮ አስታውቋል። በዋግምራ ዞን ጋዝጊቢላ ወረዳ አስከተማ ዙሪያም ቅልጥም መስበሪያ የተባለ አካባቢ በተደረገ ውጊያ የአገዛዙ ጦር አባላት የብልጽግና አመራሮች ከፍተኛ ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ጨምሮ አስታውቋል። ሚያዝያ 2018 ዓ.ም በተደረገው ውጊያ ነው የፋኖ ኃይሎች በአገዛዙ ኃይል ላይ ከፍተኛ ጉዳት ማድረሳቸውን ያስታወቁት። በሌላ በኩል የአገዛዙ ጦር ምክትል ኢታማዦር ሹም ጀነራል አበባው ታደሰ ትላንት ከነበርንበት የበለጠ አቅም ላይ ነን ሲሉ ተናግረዋል። ጀነራል አበባው ለደቡብ እዝ አባላት ንግግር ባደረጉበት ወቅት ነው ኢትዮጵያ ትላንት ከነበራት አቅም የላቀ ደረጃ ላይ ትገኛለች ሲሉ መናገራቸውን የአገዛዙ ሚዲያዎች የዘገቡት። ላለፉት 7 ዓመታት በአገር ውስጥ ከራሱ
ከራሱ ወገኖች ጋር ያልተቋረጠ ውጊያ ውስጥ የሚገኘውን ጦር የሚመሩት እናም የፋኖ ኃይሎችን ትጥቅ ብቻ ሳይሆን ቀበቷቸውን አስፈታለሁ በሚል ጦርነት ያወጁት ጄኔራል አበባው ታደሰ አሁን ላይ ኢትዮጵያ በውስጥ ጦርነት በምትገኝበት ወቅት ትላንት ከነበረን አቅም ይልቅ ዛሬ ላይ በሰው ኃይልና በቴክኖሎጂ የተሻለ ደረጃ ላይ እንገኛለን ሲሉ ተናግረዋል። ጄኔራል አበባው ታደሰ በአማራ ክልል የቀጠለውን ጦርነት የወታደራዊ ክንፍ ኮማንድ ፖስት አስተባባሪ ሆነው የሚመሩ ሲሆን በጦርነቱ ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰ ሲሆን በተለይም የንጹሃን ዜጎች ግድያ ዓለም አቀፉ ተቋማት ጭምር በሪፖርቶቻቸው ያጋለጧቸው ጉዳዮች ናቸው። ሁማን ራይትስ ዎች በሳውዲ አረቢያ በሚገኙ ኢትዮጵያውያን ስደተኞች ላይ የተደቀነውን የሞት ቅጣት በአስቸኳይ ለማስቆም የሚረዳ እርምጃ በብልጽግና አገዛዝና ሌሎች ተቋማት መቅረብ አለበት አለ። ድርጅቱ በደርዘን የሚቆጠሩ ኢትዮጵያውያን በተገቢው የህግ አሰራር ባልተከተለ መንገድ የሞት ፍርድ ተፈርዶባቸዋል ብሏል። እንደ ሁማን ራይትስ ዎች ዘገባ ከሆነ ለሞት ፍርድ ከተዳረጉት መካከል ብዙዎቹ በጦርነትና በኢኮኖሚ ችግር ምክንያት የተሰደዱ ኢትዮጵያውያን ናቸው። የሰብአዊ መብት ተሟጋች ድርጅቱ ዛሬ ባወጣው መግለጫ ቢያንስ 65 ኢትዮጵያውያን ስደተኞች ከእጽ ጋር በተያያዙ ወንጀሎች ምክንያት የሞት ቅጣት ሊፈጸምባቸው ይችላል ያለ ሲሆን ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያውያን በዚህ ውሳኔ መገደላቸውን አረጋግጫለሁ ብሏል። በሂውማን ራይትስ ዎች ከፍተኛ የስደተኞች መብት ተመራማሪ ናዲያ ሃርድማን ሳውዲ አረቢያ መሰረታዊ የህግ ሂደት በተነፈገበት ችሎት በውጭ ሀገር ስደተኞች ላይ ግድያ ለመፈጸም ያላት ዝግጁነት ለሰብአዊ መብቶችና በህይወት የመኖር መብት ላይ ያላትን ከፍተኛ ንቀት ያሳያል ብለዋል። ተመራማሪው አክለውም የሳውዲ አረቢያ አጋሮች ጊዜው ሳይረፍድ በአስቸኳይ ጣልቃ ሊገቡ ይገባል ሲሉ አሳስበዋል። ድርጅቱ የኢትዮጵያ መንግስት አስፈላጊው እርምጃ እንዲወስድ የጠየቀ ሲሆን የብልጽግና የውጭ ጉዳይ ሚኒስትርና በሳውዲ አረቢያ የሚገኙ ተወካዮች በአስቸኳይ ጣልቃ በመግባት ዜጎቻቸውን ቢያንስ የቆንስላ እርዳታ እንዲያገኙ ማረጋገጥ አለባቸው ብሏል። እንደ ሁማን ራይትስ ዎች ዘገባ እንዲሁም ባለፈው ሳምንት የትግራይ ክልል ይዞት እንደወጣው ገለጻ ከሆነ ለሞት ፍርድ ከተዳረጉት መካከል ብዙዎቹ በጦርነትና በኢኮኖሚ ችግር ምክንያት የተሰደዱ ናቸው። ከነዚህ መካከል በሰሜን ኢትዮጵያውያን የ2 ዓመት ጦርነትና በአሁኑ ሰዓት ደግሞ በአማራ ክልል የቀጠለውን ውጊያ ተከትሎ ተሰደው በየመን በኩል አደገኛ ጉዞ ማድረግ ሳውዲ የገቡ ይገኙበታል። አንዳንዶች በኢትዮጵያ የተለመደውና ህጋዊ የሆነውን ጫት በመያዛቸው የተፈረደባቸው ሲሆን ይህም ድርጊት በሳውዲ አረቢያ ህገወጥ መሆኑን ሳያውቁ ወደ ሞት ተገደውን ፈጸማቸውን ተመልክተዋል። እንደ ሰብአዊ ተሟጋች ድርጅቱ ገለጻ ከሆነ ታሳሪዎች ጠበቃ ወይም አስተርጓሚ በሌለበት በጣም አጭር በሆነ የጅምላ ችሎት ለፍርድ ቀርበዋል ብሏል። በቆይታቸው ድብደባ እንደተፈጸመባቸውና ያልተረዱትን የእምነት ቃል እንዲፈርሙ መገደዳቸው ተገልጿል። አንድ ዳኛ ተከሳሾች ለሌሎች ምሳሌ ትሆናላችሁ እንዳሏቸውም ተዘግቧል። እስረኞቹ ያለ ይግባኝ መብት ከ2 ዓመት በላይ የታሰሩ ሲሆን ከኢትዮጵያ ቆንስላ ባለስልጣናት ጋርም ምንም አይነት ግንኙነት አልነበራቸውም ተብሏል። ይህም ከቅርብ ጊዜ ወዲህ ግድያዎችን ፈጽማቸውን የታሳሪዎቹ ስጋት ይበልጥ አባብሶታል ብሏን ሁማን ራይትስ ዎች። አንድ ታሳሪ ባለፈው ሳምንት 3 ጓደኞቻችን ተገደሉ፣ ምናልባት ዛሬ ወይም ከነገ በስቲያ ደግሞ እኔን ሊገድሉ ይችላሉ፣ ባካቸው እርዱን የሚል መማጸና አድርሶኛል ሲል ጠቅሷል። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር የ3 ኢትዮጵያውያን ግድያ በዛው ቀን መፈጸሙን ያረጋገጠ ሲሆን ምክንያቱም በአሽር ዝውውር ላይ መሳተፋቸው ነው ብሏል። ይህን ክስተት የተሰማው በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ በጨመረበት ወቅት ነው። እንደ አውሮፓውያን አቆጣጠር በ2024 ዓ.ም 345 በ2025 ደግሞ 356 ሰዎች ሞት የተቀጡ ሲሆን ካለፈው ዓመት የግድያ ቅጣቶች መካከል 68 በመቶ ያሉ ከእጽ ጋር በተያያዙ ወንጀሎች የተፈጸሙ ናቸውን የሰብአዊ መብት ድርጅቱ መረጃ ያሳያል። የተባበሩት መንግስታት ድርጅት የዘፈቀደ እስር ላይ የሚሰራው የባለሙያዎች ቡድን እንዲህ ያሉ ድርጊቶች ከዓለም አቀፍ የሰብአዊ መብት ህግ ጋር የማይጣጣሙ መሆናቸውን በመጥቀስ ኮንኗቸዋል። ሁማን ራይትስ ዎች የሳውዲ ባለስልጣናት ግድያውን እንዲያቆሙና የሞት ፍርዶቹን ወደ ሌላ ቅጣት እንዲቀይሩ በድጋሚ ጥሪ አቅርበዋል። ድርጅቱ አክሎም ህይወት ባላጠፉ የእጽ ወንጀሎች ላይ የሞት ቅጣት መፈጸም ከዓለም አቀፍ የህግ መመዘኛዎች ጋር የሚቃረን ነው ብሏል። ናዲያ ሃርድማን የሳውዲ አረቢያ መጠነ ሰፊ የሞት ቅጣት መጠቀም የተከሳሾችን ፍትህ የፍርድ ሂደት የማግኘት መብት ከመጣስ ጋር ተቆራኘ ነው ካሉ በኋላ የሞት ፍርደኞቹ ተቀይረው የሞት ቅጣት ሙሉ ለሙሉ ሊቀር ይገባል ሲሉ መናገራቸው ተዘግቧል። የአሜሪካው ፕሬዝዳንት ትራምፕ ኢራን አቋሟን አስተካክላ የኒውክሌር ፕሮግራሟን ለመተው መስማማት አልቻለችም ሲሉ ተናገሩ። በሌላ በኩል የእንግሊዙን ንጉሥ የተቀበሉት ዶናልድ ትራምፕ ንጉሥ ቻርልስ ኢራን ኒውክሌር ጦር መሳሪያ ሊኖራት እንደማይገባ እንደሚያምኑና ከኔ ጋር ተመሳሳይ አቋም እንዳላቸው ነግረውኛል ብለዋል። ፕሬዝዳንት ትራምፕ ረቡዕ ዕለት የኢራን አመራሮች በተቻለ ፍጥነት ብልህ ቢሆኑም እናም የኒውክሌር ፕሮግራማቸውን ለመተው ቢስማሙ እንደሚሻል ተናግረዋል። በኢራንና በአሜሪካ መካከል የተጀመረው ጦርነት 2 ወር አልፎታል። ኢራን አቋማቸውን ማስተካከል
መከላከል አትችልም፣ የኒውክሌር ፕሮግራሟን ለመተው እንዴት መስማማት እንዳለባት አታውቅም ሲሉ በትሩዝ ሶሻል ገጻቸው ላይ ትራምፕ ጽፈዋል። ትራምፕ በማህበራዊ ድረገጻቸው ላይ ከምስላቸው ጋር ባጋሩት በዚህ ልጥፍ ከጀርባቸው ቤቶች እየፈነዱ እርሳቸው AK-47 ጠመንጃ ይዘው ይታያሉ። በምስሉ ላይ ከእንግዲህ በኋላ ትዕግስት የለንም የሚል ጽሑፍም ተካቷል። ዋይት ሀውስ ከኢራን ጋር በኒውክሌር ፕሮግራም ላይ ለመነጋገር ቢሞክርም ቴህራን ግን ፈቃደኛ ሳትሆን ቀርታለች። ቴህራን በቅድሚያ የሆርሙዝ ወሽመጥ እንዲከፈት የጠየቀች ሲሆን በኒውክሌር ፕሮግራሟ ላይ የሚደረገው ንግግር ወደ ሌላ ጊዜ እንዲተላለፍ መጠየቁ ተዘግቧል። ትራምፕ ታዲያ ወደ ኢራን የሚገቡና የሚወጡ መርከቦች እንቅስቃሴ ላይ እገዳ መጣላቸውም ይታወቃል። ሮይተርስ የዜና ወኪል የአሜሪካ ፕሬዝዳንት እገዳው እንዲራዘም መወሰናቸውን አውቃለሁ ሲል ዘግቧል። ይህ በእንዲህ እንዳለ ዶናልድ ትራምፕ ንጉስ ቻርልስ ኢራን የኒውክሌር ጦር መሳሪያ ሊኖራት አይገባም ብለው እንደሚያምኑ አውቃለሁ ብለዋል። ዶናልድ ትራምፕ በዋይት ሀውስ ለንጉሱ በተዘጋጀው የራት ግብዣ ላይ ቻርልስ ከኔ ጋር ይስማማል፣ ከኔ የበለጠ ይስማማል ሲሉ ተናግረዋል። ትራምፕ በዚህ ንግግራቸው ላይ ቴህራን በወታደራዊ ኃይል አሸንፈናታል ብለዋል። ያ ተቃዋሚ ወይም ቴህራን በጭራሽ እንዲኖረው አንፈቅድም፣ ቻርልስ ከኔ ጋር ይስማማል፣ ከኔም በላይ ያ ተቃዋሚ የኒውክሌር ጦር መሳሪያ እንዲኖረው በጭራሽ አንፈቅድም ሲሉ በድጋሚ ተናግረዋል። የበርጊንግሃም ቤተ መንግስት ቃል አቀባይ የትራምፕን ንግግር ተከትሎ ላይ በሰጡት ምላሽ ንጉሱ መንግስታቸው የኒውክሌር መስፋፋት ለመከላከል ያለውን የረዥም ጊዜ እና የታወቀ አቋም ይደግፋሉ ብሏል። ለ4 ቀናት የስራ ጉብኝት አሜሪካ የሚገኙት ንጉስ ቻርልስ የአሜሪካ የነጻነት በዓል ከማክበር ባሻገር ከዩኬ ጋር የተፈጠረውን የግንኙነት መሻከር ይጠግናሉ ተብሎ ይጠበቃል። ንጉስ ቻርልስ ከባለቤታቸው ንግስት ካሚላ ጋር በመሆን ሰኞ ዕለት ዋሽንግተን ሲደርሱ ደማቅ አቀባበል ተደርጎላቸዋል። በቴህራንና በዋሽንግተን መካከል የሚካሄደው ንግግር መቋረጡን ተከትሎ በአሁኑ ሰዓት በዓለም ላይ የነዳጅ ዋጋ ጭማሪ አሳይቷል። ይህ በመካከለኛው ምስራቅ የሚካሄደው ጦርነት ዳግም ሊቀሰቀስ ይችላል በሚል ስጋት የብሬንት ድፍድፍ ነዳጅ ዋጋ ዛሬ አሻቅቧል። ረቡዕ ዕለት ማለዳ የብሬንት ድፍድፍ ነዳጅ ዋጋ በበርሜል $111 መሸጡ ተዘግቧል። በአሜሪካና በኢራን መካከል እየተካሄደ የነበረው ውይይት መቋረጡን የሲአይ ነዳጅ ገበያን ዳግም ጭማሪ አሳይቷል ይላል ቢቢሲ። ሰኞ ዕለት የብሬንት ድፍድፍ ነዳጅ ዋጋ በ3% ጭማሪ ማሳየት በበርሜል $109 መሸጡን ቢቢሲ ዘግቧል። የሆርሙዝ ወሽመጥ በኢራንና በአሜሪካ በመዘጋቱ የዓለም ነዳጅ አቅርቦት ተስተጓጉሎ የቆየ ሲሆን ስምምነት ላይ ይደርሳሉ በሚል ደግሞ መልሶ ቀንሶ ነበር። ዛሬ ግን ተጨማሪ ዋጋ ጭማሪ በማሳየት በአማካይ በ4.18 በጋሎን ጭማሪ ያሳየ ሲሆን ይህም የሩሲያና ዩክሬን ጦርነት ከተጀመረበት ከአውሮፓውያን 2022 ጀምሮ ከፍተኛ መሆኑን የአሜሪካ መገናኛ ብዙሃን ዘግበዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።